ዛሬ እንግሊዘኛን በደንብ ለመናገር የሚጠቅሙ 3 words ይዤላችሁ መጥቻለሁ። እነሱም እንደዚህ ማድረግ እችላለሁ፣ እንደዚህ ማድረግ አልችልም ነበር፣ እችል ነበር፣ እንደዚህ ቢሆን ይሄን ማድረግ እችል ነበር የሚሉትን በደንብ እንማራለን። ኦኬ ሶ መጀመሪያው ዋይት ቦርድ ላይ ምን ይላል ሚኪ? እንግሊዘኛ መናገር እችላለሁ አንድ the other one ደግሞ እንግሊዘኛ መናገር አልችልም ነበር and the third one ደግሞ በደንብ በማር እንግሊዘኛ መናገር እችል ነበር። እነኚህን እንዴት ብለህ ነው በእንግሊዘኛ የምትገልጻቸው? እስኪ ትራይ። እንግሊዘኛ መናገር እችላለሁ። I can speak English። ጥሩ አሪፍ። እሺ እንግሊዘኛ መናገር አልችልም ነበር ሲሆንስ? I could not speak English። እሺ ጥሩ። ይሄኛውስ? በደንብ ብማር እንግሊዘኛ መናገር እችል ነበር። I learn በደንብ try እስካሁን ልክ ነው by the way confident ሆነ ንገረኝ። I learn quickly I speak English። አሪፍ ጥሩ። እሺ ስለዚህ እነኚህ ጋር ትንሽ ቸገረች ናት መሰለኝ አይደለ? ስለዚህ እናንተም ይሄ ከሆነ ቻሌንጅ ያደረጋችሁ ከዚህ ነው ጀምርላችኋለሁ። ከዛ በኋላ ወደዚህ እንሄዳለን ማለት ነው። ሶስቱን የምንማረው don't go anywhere። ጥሩ። እሺ የመጀመሪያው የምንማረው ትችናት። እስኪ read it። could have ከፕሮናንሲዬሽኑ እንጀምር። could have ከምትል you can say could። እስኪ በላ could yes I could ስትል I could have እያልክ ነው። ኦኬ ጥሩ። ስለዚህ አሁን could have ወይም ደግሞ could የምንለው መቼ ነው? የሆነ ነገር ማድረግ እችል ነበረ ግን አላረኩትም ስትል ነው። ኦኬ ለምሳሌ ማጥናት ትችል ነበር ሌሊት ላይ ግን እንቅልፍ መጥተህ ተኛክ። አሁን ይሄ ኤቢሊቲው ነበረ ማድረግ ትችል ነበረ ግን አላደረከውም አይደለ? ሲያኔ እንደምትለኝ ማጥናት እችል ነበረ ስትል መጀመሪያ ደግሞ could have ካልክ በኋላ ሁሌ ካጠገቡ verb 3 ነው የምትጠቀመው ወይም ደግሞ past participle የሚባል verb አለ እሱ ነው የምትጠቀመው። ኦኬ ስለዚህ ማጥናት እችል ነበረ በለኝ እስኪ በዚህ I could have እንደዚህ ነው ያልኩህ። I could ማጥናት ምንድን ነው? study verb 3 ስታረገው studied ይሆናል። I could have studied good ግን ተኛው ግን ብለህ ጀምር። but እንቅልፍ ጣለኝ እንዴ ነው የምትለው? I slept ተኛው ነው። መውደቅ ምንድን ነው? fall ነው መውደቅ። fell pass ሲሆን ደግሞ so you can say I fell asleep። እስኪ በላ I fell asleep ሳይሆን asleep። እስኪ በላት I fell asleep። I could have studied but I fell asleep። I could have studied but I fell asleep። excellent። ስለዚህ ማጥናት ትችል ነበር ግን ተኛው አልከኝ። ከዲዮሎጂ ልጅ አለች በጣም መሮጥ ትችላለች ግን at that time ደክሟት ስለነበረ በደንብ አልሮጠችም። ምን ትላለህ? በደንብ መሮጥ ትችል ነበረ ግን ደክሟት ነበረ እንላለን አይደለ? so how can you say that? she could run but ምን ሆና ነበር ያለው? ደክሟት ነበረ። she was tired። excellent but she was tired አይደለ? ስለዚህ ከሌ እንደዚህ ማድረግ ይችል ነበረ ግን በዚህ ምክንያት አላደረገውም። ለምሳሌ አሁን እኔ በጣም ቸግሮኝ ነበርና አልነገርኩህም። ከዛ ልረዳሽ እችል ነበረ ግን አልነገርሽኝም ትላለህ አይደለ? so how do you say that? ልረዳሽ እችል ነበረ ግን አልነገርሽኝም። I could have helped you but አልነገርሽኝም። you don't tell me አትነግሪኝም ምንም ነገር ነው። you didn't tell me you didn't tell me ግን could have ካልክ በኋላ help ነው helped ነው የምትለው? helped እስኪ ድገምልኝ። I could have helped you yes but you didn't tell me good ስለዚህ ልረዳሽ እችል ነበረ ግን አልነገርሽኝም አልከኝ ማለት ነው። ጥሩ። ስለዚህ አሁን ቅድም ነበር ያለው በደንብ ብማር ኖሮ እንግሊዘኛ መናገር እችል ነበር አይደለ? ምን ማለት ነው? አልተማርኩኝም እንጂ እችል ነበረ እያልክ ነው። እስኪ እሱ ንገረኝ። I could ጥሩ I could learn መናገር speak spoke ምንድነው? አንተን ንገሪኝ። መናገር እችል ነበረ ግን በደንብ አልተማርኩም። I could
speak verb 1 ነው እኔ የምፈልገው verb 3 ነው ስለዚህ speak አለች ከዛ በኋላ spoke ይሆናል እቺንም አይደለም የፈለኩት እኔ spoken ነው የፈለኩት This is verb 3 okay ስለዚህ I could have spoken English but እሺ በደንብ ተምሬ ቢሆን ኖሮ እናርጋው okay if I learn well good if I learned well or if I had learned well ለምሳሌ አልተማርክም unreal የሆነ ነገር ነገርከኛላ በማር ኖሮ ያልከኝ ነው so for that type of sentences we use the past perfect tense so በደንብ አሰራው ሌላ ጊዜ እሺ ግን ምን ትላለህ if I had learned it well እስኪው ሙሉን ትልልኛለህ I could have spoken English if I had learned it well. 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 And now learned it now underline it so you can say that. If I had learned it well. If I had learned it well. ስለዚህ አሁን could have ስትል እንደዚህ መሆን ይችል ነበር ግን ሆኗል አልሆነም አሁን ኔጌቲቭ ብታረጋው ለምሳሌ I couldn't have studied ብሎ ማለት ነው እንትኑ ፖዚቲቭ ይሆናል yes ለምሳሌ አሁን if I hadn't drunk coffee at night I couldn't have studied the whole night what does it mean if I hadn't drunk coffee at night I couldn't have studied ማታ ቡና ብጠጣ ኖሮ the next one ደግሞ could ነው okay so could ደግሞ የሆነ ነገር ማድረግ ትችል እንደነበረ in the past የነበረ ችሎታ ነው የምትገልጽበት ለምሳሌ እንግሊዘኛ መናገር ትችል ነበር ግን አሁን ጠፍቶብሃል okay so አሁን ላይ አትችልም ግን before ለምሳሌ let me tell you my story ድሮ ፊልም ሳይ ምናምን አረብኛ እችል ነበር መስማት at least አሁን አልችልም so እሱ መናገር ስፈልግ እንዴ ነው የምለው ልጅ ያለው አረብኛ መስማት እችል ነበር ስል when I kid no when I ድረስ ልቀበልክ when I ምንድን ነው ያልሽኝ ልጅ ያለው በላይ መጀመሪያ when I child kid ይቀርና child ሲሆን ይቀራል አይደለም አንድ ቃል ረስተሃል when I እንጃ ልጅ ነበርኩ በላይ እስኪ I was ስለዚህ እዚህ ጋርም ወዝ ያስፈልጋል when I was a kid kidም ትችላለህ childም ትችላለህ ችግር የለውም when I was a kid አረብኛ መስማት እችል ነበር actually not kid teenager እያለሁ when I was a teenager I could speak I መናገር አልችልም መስማት I could listen I could listen ጥሩ I could listen Arabic good አሁን ላይ ስለማልችል could ካልክ በኋላ verb 1 okay ቀደም could have ብለን verb 3 አልን አይደለ could ጋር ግን you must use the verb 1 ስለዚህ እንደዚህ ማድረግ እችል ነበር ስትል could ነው ለምሳሌ አሁን አንተ ልጅ ጋር ልትችለው የነበረው አሁን ማትችለው ነገር ምን አለ በጣም መሮጥ ትችላለህ አሁን ልክ እንደድሮ አልችልም ሲሱን ጋር ልጅ ያለው ብለህ ጀምር when I was a kid when I was a kid በፍጥነት መሮጥ እችል ነበር I could run speed I could speed run I could run fast እስኪ ልጋ when I was a kid I could run fast when I was a kid I could run fast excellent ልጅ ያለው በፍጥነት መሮጥ እችል ነበር አልከኝ ማለት ነው good ስለዚህ could expresses a past ability good ይሄ ብቻ አይደለም ለምሳሌ what does it mean አሁን ይሄ ምን ማለት ነው how could you ብለህ verb 1 ሳደርግ ለምሳሌ በጣም ቀላል ፈተና ፈተንኩክ ግን ወደድክ አንተ ከዛ እንዴት ይሄ ፈተና ትወድቃለህ ስለ I can say how could you fail this exam ትላለህ ማለት ነው okay how could you fail this exam actually verb 1 አይደል ያልኩ fail this exam it's a question እስኪ በለው how could you fail this exam good ይሄን ፈተና እንዴት ትወድቃለህ ያልኩ ነው ማለት ነው እሺ ለምሳሌ
እየጠበቅኩህ ነበረ ጥላኝ ሄድክ አንተ የሆነ ግብዣ ላይ ኦር ደግሞ ምሳ ልትበላ ለብቻ ወጣ ከዛ እንዴት ብቻህን ወይም ያለኔ እንዴት ትበላለህ እንዴ ልበልህ how could you eat ከኔ ውጪ how could you eat ከዚህ ውጪ ስትል ነው without me yes how could you eat without me እስኪ በለው how could you eat without me እንዴት ያለኔ ትበላለህ እንዴት ያለኔ ትሄዳለህ how could you go without me good እንዴት አርፍደህ ትመጣለህ how could you መምጣት how could you come without no ማርፈድ how could you come late how could you come late how could you be late ትችላለህ እንዴት ለፈተና ታረፍዳለህ how could you be late for the exam how could you be late for the exam እንዴት ልትዋሸኝ ትችላለህ how could you lie me አይደለም how could you lie to me okay how could you lie to me to me okay how could you lie to me how could you lie to me yes to me አይደለም how could you lie to me lie to me ይመስላል እሺ ይምሳል እንደዛ ነው ማለት መበለበ how could you lie to me how could you lie to me excellent ስለዚህ okay lie to me አሁን እንትን ማንተስተር እንደዚህ ይመስላል እኮ lie to me እኮ ነኝ መብራት በስሪው ነው ሄድኩኝ ወደዛ እሺ anyways how could you ስትል እንዴት ይሄን ነገር ታረጋለህ እያልኩ ነው like በቁጣ መልኩ ማለት ነው እንዴት ይሄን ነገር ታረጋለህ ስል እንዴት ነው የምለው how could you ላለው ማለት ነው could ግን ሜን ስራዋ ምንድነው ስለ past ability መናገር ነው ስራዋ ማለት ነው is it clear ጥሩ አንድ ነው የሚቀረን ቀላል ነው እሱ ደግሞ አይደለ እሺ the last one ደግሞ ማነች can ነች okay so I can ስንል እችላለሁ ያልን ነው so we're talking about current ability አይደለ ለምሳሌ በጊዜ መምጣት እችላለሁ በለኝ እስኪ I can come early እስኪ በለው I can come early can ተበላ I can come early በጊዜ መምጣት እችላለሁ ያልከ ነው ማለት ነው እኔ ቢል ጠይቀህ በጊዜ መምጣት ትችላለህ እንዴ ልበልህ Can I come early? No, አንተ አልጠይቀህ okay Can you ነው Can you come early? Can you come early? በጊዜ መምጣት ትችላለህ አልኩ አይደለ can ካልኩ በኋላ you use verb one okay can couldም እኮ have ተጨምሮበት ነው ከዛ በኋላ verb 3 ያስፈልገው እንጂ after every modal verb ማለት እናማናቸው መሰለ must will should shall ምናምን እነኚህ ተገማን ነው የሚቀመጠው verb one ነው የሚቀመጠው እሺ ስለዚህ አሁንም can is one of the modal verbs so you must use verb one after it እሺ ምን ትችላለህ ለምሳሌ አሁን አንተ እንግሊዘኛ መናገር ትችላለህ ትችላለህ I can speak English good I can speak English actually can also be used to express the future ability ለምሳሌ በደንብ ከተማርኩኝ መናገር እችላለሁ future right so ያኔ I can speak English if I learn well ማለት ትችላለህ በደንብ ከተማርኩኝ ምን እላለሁ እችላለሁ if I learn actually not learned if I learn it well እስኪ በለው I can speak English if I learn it well በደንብ ከተማርኩት መናገር እችላለሁ በደንብ ሙቪ ካየሁኝ እንግሊዘኛ መናገር እችላለሁ I can speak English if I watch ብዙ ሙቪዎች I watch watch not I'm creative ስተራሱ ደስ ይላል okay I can speak English if I watch a lot of movies እስኪ I can speak English if I watch a lot of movies እስቲ ደግሞ አለ እኮ አንድ ላይ ያስባልኩ ነበር አይላል ችግር የለም እሱ ማለት I can speak English if I watch a lot of movie get a lot ካልክ በኋላ movie እሺ ድጋሜ I can speak English if I watch a lot of movies ጥሩ እሷ ክብደት መቀነስ ትችላለች ምን ካረገች ካሮጠች ጥሩ እሺ she can lose weight good she can lose weight
ምን ካረገች ነበር ያለው? ከሮጠች ነው ያልከው አይሆን ነው why if she run if she ካልክ በኋላ can you use verb one? no So? verb is ስለዚህ she and then runs ትገምልኝ እስኪ she can lose weight if she runs she can lose weight if she runs she can lose weight if she can no if she runs okay if she can እዚህ ነው አይደለ ትገሙ እሺ she can lose weight if she runs እሺ ስለዚህ እሺ እንትን እናድርገው ጂም ከገባች ኪሎ መቀነስ ትችላለች ማለት ነው ኦኬ ጂም ከገባች actually ጤናማ መሆን ትችላለች አድርግልኝ if she ይሄኛውን lose weight አይደል አይደል ኪሎ መቀነስ ትችላለች አይደል ጤናማ መሆን ትችላለች okay she can be healthy if ጂም ከገባች she goes to gym goes ልክ ነበርክ እኮ ለምን verb መጠቀም አለብህ ለሷ she can be healthy if she goes to the gym ተገመው አንዴ ብቻ the last one አላስደገም ከዚህ በኋላ ችግር የለም ቢደገም ጥሩ if so then say it okay she can አማርኛውን ንገሪ ጤናማ መሆን ትችላለች ጂም ከገባች she can be healthy if she goes to the gym እሺ ኤክሰለንት ስለዚህ ገብቷል በደንብ አይደለ ማን አየን ካንን አየን could አየን could have አየን አይደለ so ability ስትናገሩ በእነዚህ መናገር ትችላላችሁ ግን እነኚህ ብቻ አይደለም able to ማለ I was able to she is able to she will be able to ያለ መናገር እንችላለን ግን for now እነኚህ በጣም ቤዚክ ናቸው ስለ ability ለመናገር ስትፈልጉ ማለት ነው so I will also prepare structured የሆነ PDF አዘጋጀላችሁ ቴሌግራም ላይ በየቀኑ ፖስት እናደርጋለን ፖሎች ፖስት እናደርጋለን there are many challenges so please join our Telegram channel ነገር በአካልም በኦንላይንም if you want to learn please join us have a good day